ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎችን ወደ እናንተ እናደርሳለን። እየተከታተላችሁን አብራችሁን ቆዩ። ይህንን ከ793,000 በላይ ሰብስክራይበር ያለውን ቻናላችን ሰብስክራይብ በማድረግ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። የኢትዮ ኢንፎ ነው። እንደተለመደው ከሀገር ውስጥ በተገኙ አጫጭር መረጃዎችን እንጀምራለን። እየተከታተላችሁን አብራችሁን እንድትቆዩ በድጋሚ ጋበዝናችሁ። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሆስፒታል መግባታቸው ታውቋል። ከ2011 ዓ.ም ጀምሮ ምክር ቤቱን ለ3 ዓመታት በፕሬዝዳንትነት የመሩትና ለረጅም ዓመታት በተለያዩ ኃላፊነቶች ላይ መጅሊሱን ያገለገሉት ተቀዳሚ ሙፍቲ ሀጂ ዑመር በጠና ታማው ሆስፒታል እንደሚገኙ የገለጸው ዘገባው ህዝበ ሙስሊሙ ለአፊያቸው ዱዓ እንዲያደርግም ጥሪ አስተላልፈዋል። መረጃው የዘሃበሻ ነው። በቦሌ ክፍለ ከተማ ወረዳ 3 ከዋናው አየር መንገድ ልዩ ስሙ ወሎ ሰፈር አካባቢ መኪና በማቆም በኮሪደር ልማት ላይ ሽንት በመሽናት ያመለጠው ግለሰብ ከትራፊክ ፖሊስ ጋር በመተባበር በቁጥጥር ስር በመዋል በፈጸመው የደንብ መተላለፍ መሰረት 2,000 ብር መቅጣቱን ባለስልጣኑ አስታውቋል። በከተማዋ መኪና በማቆም ሽንት የሚሸኑ ግለሰቦችም ከድርጊታቸው እንዲቆጠቡ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስጠንቅቋል። መረጃው የሁሉ አዲስ ነው። የጅዳ የኢትዮጵያ ቆንጽላ ጽሕፈት ቤት ላለፉት 13 ዓመታት ደሞዟን ያላገኘች አንዲት ኢትዮጵያዊት ዜጋ የሰራችበትን እንድታገኝ አስችሏል ተብሏል። ወይዘሪት ዘምዘም ቱኒ እስሞ የተባሉ ኢትዮጵያዊ ዜጋም በህጋዊ መንገድ ወደ ሳውዲ አረቢያ ተቡክ ከተማ ከገቡ በኋላ በአጠቃላይ ለ14 ዓመታት ሰርተዋል። ሆኖም ግን ከዚህ ውስጥ የ13 ዓመት ደሞዝ ሳይከፈላቸው በመቆየቱ ለቆንጽላ ጽሕፈት ቤቱ የድጋፍ ጥያቄ አቀርበው ነበር። ቆንጽላ ጽሕፈት ቤቱም ጉዳዩን በንቃት በመከታተል ባደረገው ከፍተኛ ጥረት ኢትዮጵያዊቷ ያልተከፈላቸው ቀሪ 13 ዓመት ደሞዝ በድምሩ 109,000 የሳውዲ ሪያል ሙሉ በሙሉ እንዲከፈላቸው ማድረግ ተችሏል። ገንዘቡ ከተከፈላቸው በኋላ ወይዘሪት ዘምዘም የጉዞ ሰነድ ተዘጋጅቶላቸው በሰላም ወደ ሀገራቸው እንዲገቡ ምቹ ሁኔታ ተፈጥሯል የተባለ ሲሆን ለተደረገላቸው ድጋፍም ለቆንጽላ ጽሕፈት ቤቱ ልባዊ ምስጋናን አቅርበዋል። ቆንጽላ ጽሕፈት ቤቱም እንደ ማሳሰቢያ በዚህ አጋጣሚ ለስራ ወደ የትኛውም ሀገር የሚደረጉ ጉዞዎች ህጋዊ መንገድን ብቻ እንዲከተሉ ለዜጎች ጥብቅ ጥሪ አቅርበዋል። መረጃው የጅዳ የኢትዮጵያ ቆንጽላ ጽሕፈት ቤት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የተገኙ መረጃዎችን ከኢትዮ ኢንፎ እናንተ ማድረሳችንን እንቀጥላለን። እየተከታተላችሁን አብራችሁ እንድትቆዩ አሁንም ግብዣችን ነው። አንጋፋው የትዝታው ንጉስ ድምፃዊ መሐሙድ አህመድ፣ የኢትዮጵያ አየር መንገድ ዋናው ስራ አስፈጻሚ አቶ መስፍን ጣሰው፣ ጀግናው አትሌት መሰረት ደፋር፣ ጋዜጠኛና የማስታወቂያው ባለሙያ ሰይፉ ፋንታውን እንዲሁም አቶ እዮ ማሞ እውቅናና ሽልማት ተበርክቶላቸዋል። በአሜሪካ ዋሽንግተን ዲሲ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን በየዓመቱ የእውቅናና የሽልማት ስነስርዓት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየዓመቱ ከስፖርት ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎም ከየዘርፉ ተመርጠው የሚሸለሙበት መድረክም እንደሆነ ይታወቃል። በተያዘ መረጃም የ1 ሚሊዮን ብር ሰርፕራይዝ ስጦታ ለድምፃዊ መሐሙድ አህመድ ተበርክቶለታል። ጊፍት ሪል ስቴት የዘንድሮ ተጽዕኖ ፈጣሪዎች አዋርድ በዋና ስራ አስፈጻሚው አቶ ገብረ ኢየሱስ ይገታና በብራንድ አምባሳደሩ አርቲስት አብርሃም ወልዴ አማካኝነት ሽልማቱን ለክቡር ዶክተር አርቲስት መሐሙድ አህመድ ሰጥቷል። ሽልማቱን ለመስጠት በመጡበት አጋጣሚ ጊፍት ሪል ስቴት በተጨማሪ የ1 ሚሊዮን ብር ሽልማት ለመሐሙድ አህመድ በመስጠት ተመልካቹንም ተሸላሚውንም ሰርፕራይዝ አድርጓል ተብሏል። በኢትዮጵያ የሙዚቃና የፊልም ኢንዱስትሪ ውስጥ ትልቅ አሻራ ካላቸው ተጽዕኖ ፈጣሪ ጥንዶች መካከል የሚጠቀሱት ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮና ተዋናይትና የፊልም ዳይሬክተር አምለሰት ሙጬ 13ኛ ዓመት የጋብቻ በዓላቸውን በደማቅ ደግስ ማክበራቸው ተሰምቷል። ዝግጅቱ የጥንዶቹ የቅርብ ወዳጆች፣ የቤተሰብ አባላት እንዲሁም የሙያ አጋሮቻቸው በተገኙበት የተካሄደ ሲሆን በበዓሉ ላይ በማህበራዊ ሚዲያ የተሰራጩ ፎቶዎች የብዙዎችን ቀልብ ስበዋል። በበዓሉ ላይ ከታደሙት መካከል አንዷ የሆነችው ድምፃዊት ትዕግስት በቀለ በነበራት ቆይታ የተሰማትን ደስታ በማህበራዊ ገጿ ላይ እንዲህ ስትል ገልጻለች። ቴዲዬ ከረጅም ጊዜ በኋላ ስላየሁና በቤትህ ስለነበረን ደስ የሚል ቆይታ
እጅግ በጣም አመሰግናለሁ ብላለች። የድምፃዊት ትዕግስት በቀለ መልእክት በዝግጅቱ ላይ የነበራትን ደስታ ከመግለጽ ባለፈ የሁለቱን አርቲስቶች የረጅም ጊዜ ወዳጅነት ያስታወሰም ነበር። ሁለቱ አሁን የደረሱበት የዝና ማማ ላይ ከመድረሳቸው በፊት በአንድ ወቅት በአዲስ አበባ ስታዲየም በተዘጋጀው የድምፃዊት አስቴር አወቀ ኮንሰርት ላይ በአጃቢነት በአንድ መድረክ ላይ መስራታቸው የሚታወስ ነው። የታሪካዊ ግንኙነት የዘንድሮውን ዳግም መገናኘታቸውን ይበልጥ ትርጉም ያለው አድርጎታልም ተብሏል። ቴዲ አፍሮ በሙዚቃ ዓለም በሚፈጥራቸው ታሪካዊና ማህበራዊ መልእክት ያዘሉ ስራዎች ሲታወቅ፣ ባለቤቱ አምለሰት ሙጬ ደግሞ በትወና በሞዴሊንግ እንዲሁም በፊልም ዳይሬክተርነት ሙያዋ ስኬታማ አርቲስት ናት። ከዚህ ባሻገርም በአካባቢ ጥበቃ ላይ በምታደርገው ንቁ ተሳትፎ ትታወቃለች። የአራት ልጆች ወላጅ የሆኑት እነዚህ ጥንዶች በሀገሪቱ ውስጥ ካሉ ተጽዕኖ ፈጣሪና ተወዳጅ ቤተሰቦች መካከል ቀዳሚውን ስፍራ ይዛሉ። ለ13 ዓመታት የዘለቀው ጋብቻ ህይወታቸው ለብዙዎች እንደ አርያ የሚጠቀስ ሲሆን የዘንድሮውን በዓል በደማቅ ሁኔታ ማክበራቸው የፍቅራቸውን ጥንካሬ በድጋሜ ያሳየ ክስተት ሆኗልም ተብሏል። በበዓሉ ላይ የተገኙ ፎቶዎችና መልካም ምኞቶች በማህበራዊ ሚዲያ በስፋት እየተጋሩ ሲሆን አድናቂዎቻቸው ለጥንዶቹ ያላቸውን ፍቅርና አክብሮት እየገለጹላቸውም ይገኛሉ። መረጃው የዘሀበሻ ነው። የቀድሞ ከፍተኛ ባለስልጣን አቶ ገዱ አንዳርጋቸው በአሜሪካ የፓርኪንግ ስራ እየሰሩ ነው በሚል በማህበራዊ ሚዲያ ላይ ፎቶ ተለቆ ብዙዎች ተቀባብሎት ብዙዎችን አስገርመዋል። ፎቶግራፉ በአርቲፊሻል ኢንተለጀንስ የተሰራ ነው የተባለ ሲሆን የመኪና ታርጋው ኮፍያ ላይና አስፋልቱ ላይ የተጻፈው ጽሑፍ ፍጹም ስህተት ያለባቸውና ፎቶ ትክክለኛ እንዳልሆነ ያሳዩ ናቸውም ተብሏል። ምንም እንኳን ስራ የማይናቅ ቢሆንም የቀድሞ ከፍተኛ ባለስልጣን ለመኖር ዝቅ ያለ ስራ ቢሰሩ ምንም ማለት ያልሆነ ቢሆንም በማህበራዊ ሚዲያ የተለቀቀው ይህ ፎቶ ግን በሰው ሰራሽ አስተውሎት እየተሰራ እንደሆነ ታውቋል። በርካታ የቀድሞ ፖለቲከኞችና ባለስልጣናት ከፖለቲካው ዓለም ሲገለሉ የተለያዩ ስራዎች ላይ ተሳትፈው ህይወታቸውን እንደሚመሩ የሚያሳዩ ብዙ ታሪኮችን መመልከት ይቻላልም ተብሏል። አድማጭ ተመልካቾቻችን ከኢትዮ ኢንፎ ከሀገር ውስጥ የተገኙ አጫጭር መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። እየተከታተላችሁን አሁንም አብራችሁን ቆዩ። የ2027 የአሜሪካ ዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ማመልከቻ ቀን በዚህ ወር ይፋ ይደረጋል ተብሎ ተጠብቋል። ዘንድሮ የአሜሪካ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ምዝገባ $1 የአገልግሎት ክፍያ ማስከፈል ይጀምራልም ተብሏል። ይኸው ክፍያ ተመርጦ ወይም ዲቪ ሲደርስ ከሚከፈለው $330 ውጭ ነው የተባለው። አመልካቾች ማሸነፋቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ። በዚህ ወር የምዝገባ ቀን ይፋ የሚደረገው የ2027 የዲቪ ሎተሪ እንደዚህ ቀደሙ አሰራር ከሆነ እስከ ህዳር ወር ድረስ ይቆያል። ውጤቱ ደግሞ በግንቦት ወር 2026 ይታወቃል ነው የተባለው። በየዓመቱ እንደሚደረገው 55,000 አሸናፊዎች ከመላው ዓለም ይታወቃሉ። ለዲቪ በሚሊዮኖች የሚቆጠሩ ሰዎች ስለሚያመለክቱ አሜሪካ ዘንድሮ በምትጀምረው $1 ክፍያ ለስራ ማስኬጃዎች የሚሆናትን በሚሊዮኖች ዶላር ታገኛለች ተብሎ ይጠበቃል። በየዓመቱ ለአሜሪካ ዲቪ ከዓለም የተለያዩ ሀገራት በሚሊዮኖች የሚቆጠሩ ሰዎች የሚያመለክቱ ሲሆን ለአብነትም ለ2025 ዲቪ ወደ 19,927,656 ሰዎች አመልክተዋል ተብሏል። ከነዚህ ውስጥም 131,060 ሰዎች ለቀጣይ ሂደት ተመርጠው ከነሱ ውስጥ 55,000 ሰዎች ቪዛው ተሳክቶላቸዋል ያለው የቲክቫ መረጃ ነው። በስተት የገባውን 800,000 ብር የመለሰው ወጣት መነጋገሪያ ሆኗል። ይህ ወጣት ከዚህ በፊትም እንዲሁ 30,000 ብር በስተት ወደ አካውንቱ የገባን ብር መመለሱ ታውቋል። 800,000 ብር ከካናዳ በስተት ተልኮ በእሱ አካውንት ይገባል። ጠዋት ደውለው የኪዳነ ምሕረት ወዳጅ ነክ ብር በስተት አስገብተናል ሲሉ እርሱም ባንክ ሄዶ ብሩን እንደመለሰ ተናግሯል ነው የተባለው። ሌባን በቤቷ ውስጥ ቆልፋ ለፖሊስ ያስረከበችው እናት መነጋገሪያ ሆናል። የአንድ የ6 ዓመት ህፃን ልጅ እናት ሌባ ቤት ሰብሮ ሲገባ ባሳየችው አስደናቂ ብልህነትና ፈጣን ምላሽ ሌባውን በቤቷ ውስጥ አስራ ለፖሊስ አሳልፋ መስጠት ችላለች። ድርጊቱ የተፈጸመው ሌሊት 11 ሰዓት አካባቢ ነው። በወቅቱ ከ6 ዓመት ልጇ ጋር ብቻዋን የነበረችው እናት ለንጋት ጸሎት ለፈጅር ሰላት ለመነሳት ስትዘጋጅ ሌባው ቤቷ ውስጥ ገብቶ ነበር። ሁኔታውን የተረዳችው ብልህ እናት ሌባው ሳያስተውላት በፍጥነት ከልጇ ጋር ወጣ በሮቹን ከውጪ በመቆለፍ ቤቱ ውስጥ አስቀረችው። ተጠርጣሪው ሌባ ለበርካታ ሰዓታት ከቤቱ ውስጥ መውጣት ሳይችልም ቀርቷል። ፖሊስ ወደ ስፍራው ሲደርስም ሌባው እጅጉን ከመራቡ የተነሳ የቤተሰቡን ምግብ ቁርስ መብላት መጀመሩ ተዘግቧል። ሌባውም አሁን ላይ በገርጂ ፖሊስ ጣቢያ የሚገኝ ሲሆን ይህች ደፋር እናት አሁን ላይ ለሁሉም በተለይም ለወላጆች በምሽት ከፍተኛ ጥንቃቄና ንቃት እንዲያደርጉ አሳስባለች። የተለያዩ ቤቶች ቆሻሻ እንጥላለን እያሉ በተለያየ ምክንያትም እያጠኑ በሌሊት ይሰርቃሉ። እኔ ካስያዝኩት በኋላ ድርጊታቸው
መሆናቸውንም አምነዋልም ብለዋል። ማህበረሰቡን ከእንደዚህ አይነት ታዳጊ ልጆች እንዲጠነቀቁ እመክራለሁ ስትልም ተናግራለች። አድማጭ ተመልካቾቻችን ከሀገር ውስጥ የመጨረሻ ወዳረግነው መረጃችን ልውሰዳችሁ። በሲዳማ ክልል በይርጋለም ከተማ የ12 ዓመት ታዳጊን የ65 ዓመቱ አዛውንት አቶ ካሳሁን ናስር አስገድዶ መድፈሩን የአቃቢ ሕግ ማስረጃ ያስረዳል። ግለሰቡ አስገድዶ ከመድፈሩም በላይ በደሙ የኤችአይቪ ቫይረስ እንዳለበት እያወቀ እንዲሁም ለ14 ዓመታት የጸረ ኤችአይቪ መድኃኒት ይጠቀም እንደነበረ ይርጋለም ሆስፒታል ያረጋገጠ መሆኑ ተገልጿል። ጉዳዩ በከተማ መጀመሪያ ደረጃ ፍርድ ቤት እየታየ ቆይቶ በጥቅምት 4 ቀን 2018 ዓ.ም በዋለው ወንጀል ችሎት ግለሰቡ ጥፋተኛ ነው ተብሏል። ግለሰቡ ለቅጣት ማቅለያ ተጠይቆ የኤችአይቪ ቫይረስ በደሙ እንደሚገኝ እንዲሁም የስኳርና የደም ግፊት ታማሚ መሆኑን የሚገልጽ የሕክምና ማስረጃ ለፍርድ ቤቱ በማቅረብ ቤተሰቡና ህፃናት ልጆቹን የሚያስተዳድረው ሊስትሮ እየሰራ መሆኑን በመጥቀስ በጥፋት ማቅለያነት ለፍርድ ቤቱ አቅርቦ በመጨረሻም ፍርድ ቤቱ እርሱን ያስተምራል፣ ለሌሎችም ትምህርት እንዲሆን 23 ዓመት ከ6 ወር እንዲቀጣ ፈርዶበታል። ይህ እንዲህ እንዳለ በወቅቱ ህፃኗ እንደተደፈረች የድንገተኛ ኤችአይቪ ቫይረስ መከላከያ በይርጋለም ሆስፒታል የተሰጣት ሲሆን በዚህ ጊዜ ተመርምራም ከቫይረሱ ነፃ መሆኗ ተረጋግጧል ሲል የዘገበው ብስራት ኤፍኤም ነው። አድማጭ ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው ዕለታዊ አጫጭር መረጃዎች እንለፍ። የኮሪያ ባለሀብት ለቀድሞ ባለቤታቸው $1 ቢሊዮን እንዲከፍሉ ውሳኔ የተሰጠበት የክፍለ ዘመኑ ከፍተኛ ፍቺ ውድቅ መደረጉ ተሰምቷል። የደቡብ ኮሪያ ጠቅላይ ፍርድ ቤት ቢሊዮነር ቼ ቴዎን ለቀድሞ ባለቤቱ 1.38 ትሪሊየን ወይም ደግሞ $1 ቢሊዮን ክፍያ እንዲከፍላቸው የስር ፍርድ ቤቱ የሰጠውን ትዕዛዝ ውድቅ አድርጓል። የተጋቢዎቹ ሀብት ዋጋ ያሳደገው የተሳሳተ ስሌት በመጥቀስ ጉዳዩን ታይም አዟል። ቼ ሀያል የሆነው የኤስኬ ግሩፕ ዋና ስራ አስፈጻሚ ሲሆኑም የቀድሞ ባለቤታቸው ሮ ሶዮንግ የቀድሞ ፕሬዝዳንት ሴት ልጅ ናቸው። እንደ አውሮፓውያን አቆጣጠር በ2015 ባለሀብቱ ቼ ከባለቤታቸው ጋር ልጅ መውለድ ቢችሉም ትዳሩ በፍቺ ተደምድሟል። 1.38 ትሪሊየን የፍቺ ክፍያ እንዲፈጽሙ በዋና ከተማዋ ሴኡል እንደ አውሮፓውያን አቆጣጠር በ2024 በፍርድ ቤት ተወስኗል። በወቅቱ በደቡብ ኮሪያ ታሪክ ትልቁ የፍቺ ስምምነት ተደርጎም ተወስዶ ነበር። ፍርድ ቤቱም በወይዘሮ ሮህ አባት የቀድሞ ፕሬዝዳንት ሮህ ታኢው የሶሉሽን ፈንድ ለኤስኬ ግሩፕ እድገት አስተዋጽኦ እንዳበረከተና ለጥንዶቹ የጋራ ንብረት ያበረከተችው አስተዋጽኦ ተደርጎ ሊወሰድ ይችላልም ብሏል። ቼ ከቀድሞ ባለቤታቸው ጋር የነበራቸው የህግ ፍልሚያ እንዲራዘም ሐሙስ ዕለት ብይን መሰጠቱን ተከትሎ ኩባንያቸው ኤስኬ አክሲዮኖች በ5.4 በመቶ ቀንሷልም ነው የተባለው። በአሜሪካ የሚገኙ ሳይንቲስቶች እንጨትን በመጠቀም በጥንካሬ ከብረት 10 እጥፍ የሚበልጥ አዲስ ፈጠራ ማግኘታቸውን ይፋ አድርገዋል። ሱፐር ውድ ተብሎ የተሰየመው ይህ አዲስ ፈጠራ ክብደቱ ደግሞ ከብረት በ6 እጥፍ ይቀላል ነው የተባለው። ከእንጨት በ20 እጥፍ ጠንካራና በ10 እጥፍ ደግሞ አደጋን የሚቋቋም አቅም እንዳለውም ነው የተነገረው። የዚህ ፈጠራ አሰራር ሂደት መጀመሪያ የእንጨት የተወሰኑ ክፍሎችን በማስወገድ ከኬሚካሎች ጋር ከተቀላቀለ በኋላ ውሃ ውስጥ ማፍላት ነው። ከዚያም እንጨቱ በኬሚካል ውስጥ ሆኖ በሚፈጠርበት ሙቀት ውስጣዊ መዋቅሩ ይፈርሳል። ይህ ሂደትም ታዲያ ውስጣዊ መዋቅሩን በማፍረስ ጥቅጥቅ ያለ ጠንካራና የበለጠ ዘላቂ እንዲሆን ያደርገዋል። ፈጠራው በተለያዩ የቀርከሃ እንዲሁም የእንጨት አይነቶች ላይ የተሞከረ ሲሆን በሁሉም ላይ በተሳካ ሁኔታ ውጤታማ መሆን መቻሉ ተገልጿል። የተለመደውን እንጨት የሚመስለው ይህ ሱፐር ውድ እሳትን፣ ነፍሳትንና እንጨትን የሚያጠቁ ፈንገሶችን የመቋቋም አቅም ስላለው በጊዜ ሂደት በቀላሉ እንደማይበላሽም ነው የተነገረው። በአሜሪካ ሱፐር ውድን በማምረት ላይ የሚገኘው ኢቨንት ውድ የተባለው ኩባንያ የመጀመሪያው ስራው ለጌጣጌጥ፣ ለቤት ዕቃዎች፣ ለወለሎችና ግድግዳዎች ለመጠቀም ማቅዷል ነው የተባለው። በመጨረሻም ፈጠራው ሙሉ ህንፃን እስከ መገንባት ብሎም የፕሮጀክቶችን ስራዎች እስከ መዋዋል ሊደርስ ይችላልም ተብሏል። መረጃው የኦዲቲ ሴንትራል ነው። አድማጭ ተመልካቾቻችን ከሀገር ውስጥና ከውጭ የተሰሙ አጫጭር መረጃዎቻችን ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ793 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ